ትላንት አብሮ የመጣው ልጅ ያኛው ፕሮቴስታንት ማን ነው? ሚኪ ነው? ኖ ቢኒ። አሁን ቢኒ አንተ ያደረግከውን ቢያደርግ ማንም ሰው ጭራሽ ማለት ያን ግድም አይሰጠውም። በቃ ምንም እንደውም አንተ ያደረግከውን ባያደርግ ኖሮ እንዲህ ምን አስቡ ነው ተብለን ልንገረም እንችላለን። እና ጥፋት ከሆነብህ የሚሆንብህ አንተ ከመሆን አንጻር ብቻ ነው። ማለት ሌላ ሰው ቢያደርገው ጥፋት አይደለም። ቢኒ አሁን ያልኩ የትኛውን ፕሮቴስታንት ቢያደርገው ሀኒቾ ብታደርገውም ጥፋት ላይሆን ይችላል። ኢቨን ሀኒቾ ራሷን ብታደርገው ማለት ነው። አንተ ግን ከክርስቲያኑ ማህበረሰብ ጋር ካለህ ግንኙነት አንጻር በነገራችን ላይ አሁን ከኔ ጋር ወይም ከኛ ጀማ ጋር ብቻ ሳይሆን እዚሁ ኖርማል ሚዲያ ላይም ከክርስቲያኑ ማህበረሰብ ጋር ያለህ እንትን ይታወቃል። እና ከዛ አንጻር በተቻለ አቅም በቃ ገለልተኛ ነው መሆን የምትችለው፣ ያው ፌር ለመሆን ማለት ነው። እና በውይይት ሰበብ ተጠርቶ ሰውን ሰብስቦ ከዛም በውይይት ሰበብ ሰውን ከጠሩ በኋላ እኔ በጣም እንደው ርቀት ሄደህ ማድረግ ከቻልክ የምታደርገው ምንድነው? በቃ ደምረው በምንድነው ስሙ በፎርፌ ተሸንፎ ቀርቷል ውይይቱ ብትል ማንም ሊደብሩ አይችልም። ከፈለክ እንደዛ ማለት ትችል ነበር ማለት ከዛ በኋላ ይሄ የግለሰብ ጉዳይ ይሆናል፣ ራሱ ይወጣዋል ማለት ነው አይደል? ራሱ ደምረው በቃ በፎርፌ ፈርቶ ተሸነፈ፣ በቃ እንደዛ ብለን እንዝገው ብላ አለቀ። ስለዛ በየቤታችሁ ሄዳችሁ የራሳችሁን መስጠት የምትፈልጉትን ትምህርት ስጡ። አሁን እንደዚህ ብታደርግ ውይይቱ የነበረው ከግለሰብ ጋር ስለነበረ ምንድነው ቀጥታ ነገሩን የሚወጣውም ራሱ ግለሰቡ ይሆናል። ስለዛ አንተ ላይ ምንም የሚመጣ ነገር የለም ማለት አንተ ያን ያህል እንደዚህ ብዙ ነገር ውስጥ መግባት አይጠበቅብህም ማለት ነው። ከዛ በኋላ እንግዲህ ወንድማችን ኤርሚያስም ሌሎችም በየቤታቸው ደግሞ ሄደው ትምህርታቸውን መስጠት ይችላሉ። ግን እንዴት ነው አሁን ያው እንትኑንም ይሄ ያለውን ነገር ምናምንም እንዳየው ሁሉም ሰው ይሄ ቤተክርስቲያን የሚወክል አይነት ውይይትም አይደለም፣ እንደነዚህ ነገሮች ለውይይት ይሄ መወያያ አይደሉም ምናምን ተብሎ የሚነገርባቸው መጽሐፍት ላይ እወያያለሁ ብሎ መነሳት ይሄ ክርስቲያናዊ አይደለም። አስቀድመን ለመናገር ያህል የመጀመሪያው እሱ ነው። በዚህ ምክንያት በጣም ብዙ ወንድሞች ምናምን በቃ ሚዲያው ላይ ሲጣራ ለካ ተቃውሟል ነው ይሄ ውይይት መደረግ የለበትም ብለው ተናግሮ ነበር መሰለኝ። አሁን ይሄ ቢግ ዲልም አይደለም እውነቱን ለመናገር። አሁን እንደነዚህ አይነት የህፃናት ጨዋታዎች ላይ ምናምን ማውራትም አልፈልግም እውነቱን ለመናገር። ግን ብዙ ሰዎች ያው ይሄ ኮንሰርን ስለሆነባቸው ምናምን ነገር ዝም ብለን ትንሽ እናወራ ነው እንጂ የሆኑ ሁለት ልጆች ተወያዩ አልተወያዩ ምንድን ነው አሁን እሱ ያን ያህል አስጨናቂ የሆኑ እንደ አንገብጋቢ የሆኑ ስለነሱ የማውራት እንትኑም የለኝም። ምንም በህይወታችን ውስጥ ምንም ጭራሽ ከፍም ዝቅም የማያደርግ ነገር በክርስቲያናዊ ህይወቴም በምንም ጉዳይ ውስጥ ያን ያህል ምንም የማይፈጠር ነገርን ያን ያህል ትልቅ ነገር አላየሁም እኔ ፐርሰናሊ ማለት ነው። ግን ብዙ ሰዎች ግን ይህንን ግድ ሰጥቷቸው የሚያዩት ከሆነ ከዛ አንጻር ነው ትንሽ ነገርም እየተናገርኩ ያሉት። እና እንዳልኩ ወያያለው ያለው ደምረው ከሆነ ይሄ እንግዲህ ምንም ማድረግ አትችልም። በቃ ወይ ደምረው ወያየው ጋለው ካለ ኦኬ ዌልከም ና ተወያይ ልትል ትችላለህ። እንግዲህ ራሱ ወያያለው ካለ ማለት ነው። ከዛ ደግሞ የወንድሞች ምናምን ምክር ሰምቶ ደግሞ ነው አይ በቃ ይሄ ነገር እንደው ቢቀር ይሻላል ካለ በቃ ብልህ ነው፣ ጎበዝ ነው፣ ጥሩ ነው፣ ልባም ነው። የወንድሞችን ምክር ሰምቶ አልወያይም ካለ ማለት ነው። ስለዛ ምንድነው ይሄ ልባምነቱን ይጠብቅለት፣ ጥሩ ነው፣ ብልህነቱን ይጠብቅለት። አንተ ምን ልታደርግ ትችላለህ? ከፈለግ ፈርቶ ነው ብልህም ማስወራት ትችላለህ፣ ራሱ ይወጣዋል ማለት ነው። ግን ከዚህ በተቃራኒው ግን የሆነ ያህል ሰዓት ቁጭ ተብሎ ቅዱሳን ሲሰደቡ ከነበረ ቤተክርስቲያን ስትሰደብ ከነበረ ይሄ አስቸጋሪ ይሆናል። ያው ሲሳንተ ታውቃለህ አስቀድመንም እንዳወራ ነው በቃ ወይ እንደዛ አድርገህ ዝም ብለህ ማለፍ ነው እንግዲህ ምን ይደረጋል። አንተም አክቹዋሊ ብለህ ነበር እኔ ጋር ሌላኛው ተወያይ በሌለበት አንድ ግለሰብ ብቻ ተቀምጦ እንደፈለገ መሆንማ እንደዛማ አይቻልም ነገር ስትል ነበር አንተ ማለት። ስለዚህ እሱን ግን አላስጠበቅም ነው። እኔ አሁን የተረዳሁት ምን መሰለህ፣ አሁን እኔ ሲስ ላይ ምናምን እንደዚህ አሁን አንዳንዶቻችሁ እንደምትጽፉት እንደዛ ነው ምናምን እያልኩኝ አይደለም። ያው ሲስ እኔ በጣም ስለምቀርበው ሲስን አውቀዋለሁ። በጣም ልቡ ንጹህ የሆነ ጽድት ያለ ሰው ነው። እሱን እኔ መናገር እችላለሁ እንግዲህ እስከማውቀው ማለት ነው። እስከማውቀው ሲስ እንደዛ ነው እና አሁንም ምንም የሚቀየርብኝ ነገር የለም። እና አንዴ እንደዚህ አይነት ነገር ውስጥ ከገባህ በኋላ ከአንተ ቁጥጥር ውጭ ይወጣ ይመስለኛል። ኦልሬዲ አድሚን አድርጋቸው ምናምን በቃ ይሄ ሞዴሬት አድርጋቸው የምትፈልጉትን አስገቡ አይነት ነገር ውስጥ ከገባ በኋላ ለማስቆምም አይ ቲንክ የሆነ በቃ ያዝ ያደረገ ነገር ያለ ይመስለኛል። እና ከአንተ ቁጥጥር ውጭ ወጥቶብህ ግን በዛ ውስጥ ግን ምን አይነት ነገር ተፈጸመ? ብዙ ክርስቲያኖችን ያሳዘነ ይሄ የተለመደ አይነት የስድብ መዓቶችን ብቻ እንደዚሁ ተሳልቦ እንዲወጡ ተደረገ። እና እሱ ነው እንግዲህ ብዙዎችን
ያስከፋው ብዙዎችን ያስከፋው እና እንዳልኩ ብታደርግ አሪፍ ነበረ። እና ደግሞ ይሄ አሁን እንዳልኩ አሁን አንተ ከክርስቲያኑ ማህበረሰብ ጋር ካለ ቀረቤታ አንጻር ጥፋት ይሆንብሃል። ምንም ይሄ ግልጽ ነው። እና እሱን ተረድተህ እንደውም አሁን አንተ ላይ ማለት ነው ሶሪ ብትል ኖርማል በቃ አላጠፋውም ብቻ ብሎ እንትን ማለት ሳይሆን ኦኬ ከዚህ አንጻር አስከፍቻችሁ ከሆነ ሶሪ። አሁን ለምሳሌ ቤቲናን ባለፈው ያስከፋናት ሰዓት ምንም ዝም ብሎ ኖርማል ጨዋታ ነው። አሁን ይዛን ቀን ቤቲና አሁን ልኡካን ምናምን ብለን ኖርማል ጨዋታ ነው እና እሱ አሁን ትንሽ ከፋትና እንደውም አውርታኝም ነበር እና ከአንተ ጋር አውርታ ነበር። አይ በቃ ሶሪ እንበላት ካስከፋናት። አሁን ይሄ ኖርማል አንዲት እህት ናት፣ ያውም ደግሞ ኖርማል ጨዋታ ምንም ማለት ስድብ ምናምን አይደለም፣ ኖርማል ጨዋታ ብቻ ነው እና እሷን የሚያስከፋት ከሆነ ግን በቃ ይቅርታ በላት ምናምን እንበላት ምናምን አይነት ነገር። እንደውም አንተ ራስህ ቪዲዮ ሰርታል መሰለኝ ሶሪ ካስከፋዎች ብለህ አይደል? አንዲት እህትን አስከፋኝ ብለህ ከአስበህ እንደው የማስከፋት ነገር እንኳን በሌለበት እኔ ጋር እየተቆራረጠ ነው። ሶሪ ማለት የምትችል እኮ ሰው አወይ ከተባለ ለምሳሌ ሁለት ፓርቲዎች አሉ፣ ሁለት አካላት አሉ። ለምሳሌ ይወያያል ተብሎ ሲጠበቅ የነበረው ደምረውና ቀለሜ ናቸው ይወያያሉ ተብሎ ሲጠበቁ የነበረውና ደምረው እንግዲህ ውይይቱ ባለቀ ሰዓት ቀረ። በተለያዩ ፋክተሮች ምክንያት ውይይቱ ቀርቷል ተባለ። ኢቭን ደምረው ቤቱን ከፍቶ ይመስለኛል ውይይቱ ቀርቷል አይደል፣ ይሄ ውይይት አይካሄድም ብሎ ተናግሮ ነበር። ኦኬ ይሄ ውይይት አይካሄድም ብሎ ተናግሮ ነበር። ውይይቱ ቀርቷል የሚል ነገር ተናግሯልና እንዳወያይ ደግሞ ማንም ሰው ሲስም ቢሆን ኦኬ እንዳወያይ ሰው ማድረግ ያለበት ምንድነው? የሚወያዩ አካል ወይ ደግሞ የሚወያዩ ፓርቲ ከቀረ እንዴ ቀርታል ስልክ መኩ ድምጽ ይሰማል? አለ እና ውይይቱ ከቀረ አወያዩ ምንድነው የሚያደርገው ከተባለ በቃ አንዱ የሚወያዩ አካል ስላልመጣ ለምን መጀመሪያውኑ ራሱ ሲስ ቤት የተመረጠበት ዋናው ምክንያት ምንድነው? እንግዲህ ተነጋግረው የሚሆን እንዴት እሱ ቤት እንደተደረገም I have no idea። ውይይቱ ከቀረ ግን ሲስ እንግዲህ አምባይዝድ ፍትሃዊ የሆነ አወያይን ካለ ደምረው ልክ ሲቀር ምንድነው መደረግ ያለበት? በቃ ደምረው ቀርቷል፣ ውይይቱ በቃ አይካሄድም። ስለዚህ ውይይቱም ላይ ሊነሳ የነበሩ ሀሳቦች በሙሉ እዛ ጋር ሪፍሌክት አይደረጉም ወይ ደግሞ ኦፊሻሊ አይ ከዛም በኋላ በቃ አስተምሩበት ብሎ ቀጥሎ ፈቅዶላቸው ከሆነ እርግጠኛ አይደለሁ። ግን እኔ በሰማሁበት እንግዲህ 20 ምናምን ደቂቃ ሰምቻለሁ ሰዎች ላይቭ ሼር አድርገውልኝና ሊትራሊ ሲስኛ ኦፍ ኮርስ ይሄን ስናገር ለምሳሌ እኔ ሲሳይ ፕሮቴስታንት መሆኑን ረስቼ አይደለም። ኦኬ ፕሮቴስታንት መሆኑን ረስቼ አይደለም። we know that ፕሮቴስታንት እንደሆነ እናውቃለን። ቀለሚም ደግሞ አንድ ደህና ነገር ተናግሮ የማያውቀው ሁሌ እንደሚናገረው ስድብ ነው። ምንም አዲስ ነገር የለውም። ግን አትሊስት ትንሽ ማስተዋል እንዳለው ሰው እኔ ከሲስ ምን ጠብቄ ነበረ እንግዲህ እኔ የመጨረሻ 25-30 ደቂቃዎችን ከሆነ እንደዚህ አይነት ስድቦችን የሰማሁት ኢማጂን ሙሉ ላይፍ ሲከታተሉ የነበሩ ሰዎች ደግሞ ምን አይነት ስድቦችን ሲሰሙ ነበር የሚለውን ነገር አስዩም ማድረግ ይቻላልና በዚህ ደረጃ ቤተክርስቲያንን ቤተክርስቲያንን በአጠቃላይ የቤተክርስቲያን መምህራንን የቤተክርስቲያንን ሊቃውንት ከዛም ባለፈ ኢቭን ቅዱሳኑን ጨምሮ እኔ የሰማኋቸው ቃላቶች ራሱ አንዳንድ ቃላቶች ጌታ በሚያውቀው ከቀለም የሚጠበቅ ነገር ነው። አብሮት ያለው ስፒሪት የስድብ መንፈስ ስለሆነ ግን አትሊስት እሱ ቤት አወይኔም ብሎ የተቀመጠ ሰው የሆነ አንድ ግሩፕን እዛ ጋር አስቀምጦ ይሄ ሁሉ ስድብ ሰዎች ሲሳደቡ ኖ እንደዛ አይደረግም አትሊስት ይባላልና ቱ ቢ ኦነስት እኔ ጀስት በቃ የሰማኝ ነገር ለመናገር የሚያክል ነውና ሲስ ልክ አይደለም ያደረከው። ልክ እንዳላደረክ ለማወቅ ከፈለክ ቀደም ኢቭን ራሱ አኬ ቤት ስገባ አኬ ጋር ሲጻፉ የነበሩ ኮሜንቶችን ገብተህ ማየት ትችላለህ። ኦኬ እና ልክ አላደረክም። እግዚአብሔር በሚያውቀው ልክ አላደረክም። አወያይ ተብለህ ከተቀመጥክ ልክ ውይይቱ እንደማይካሄድ ባወቅበት ሰዓት ላይ በቃ እዚህ ቶፒክ ላይ አይነሳ። ሊወያይ የመጣው አካል ደምሮ ካልመጣ ሊወያይ የመጣው አካል አንተ ጋር ወይም ደግሞ ሌላ ሴሽን በቃ ይሄ አዲስ ሴሽን ነው ብለህ መናገር ነው። አለቀ እኮ ይሄ አዲስ ሴሽን ነው እንዲህ ነው። ወንጌል ልስበክ በሚል ስም ደቅ ብሎ ሰው 1 ሰዓት ከምናምን 2 ሰዓት ከምናምን ቁጭ ብሎ ሰው ቤተክርስቲያንን ሲያጥረግርግ እንዴት ነው? አትሊስት እንኳን ኖ በቃ አትሊስት ወይ ደግሞ ከዚህ ሳይድ ሰዎችን መቀበል መቻል አለብህ። ፌር ኤንድ ስኩዌር ለመሆን እና ፌር ለመሆን መሞከር ያስፈልጋል። በቃ እዛ ጋርም የተቀመጥከው አንተ ፕሮቴስታንት መሆኑን ረስተህ ምናምን አይደለም፣ ግን እዛ ጋር እስከተቀመጥክ ድረስ ፌር የሆነ አወያይ የሆነን መቀመጥ ያለበት እንዲህ የሚባል ነገር የለም።
ኦኬ ይሄ ማንም በሰው ሀገር ደቅ ያለ የሆነ ቅምጥ ሽማግሌ ሚስቱ እየሰራች ልጆቹን እየተንከባከበ የሚውል አንድ ሽማግሌ ቁጭ ብሎ ቤተክርስቲያን እንደዚህ ሲዘረጥጣት እኔ ምንም የሚናገረው ነገር አኩዜሽኖቹ ምናምን ነገር እንትን ብለው ሳይሆን ግን አንዳንድ የሚጠቀማቸው ቃላቶች ኤኒዌይስ እግዚአብሔር በሚያውቀው እና ኖ ይባላል። በቃ ኦኬ ኖ ልክ አይደለም። አትሊስት ከነሱ ሳይድ ወይ ሰው መኖር አለበት ወይ ሐሳቦችን የሚሞግቱ ሰዎች እንትን ማለት አለባቸውና ካልሆነ ደግሞ በቃ ሌላ ጊዜ እንደምታደርገው ቤትን ከፍተ እንደዚህ በቃ ጎ ሄድ እንደፈለጋችሁ ተናገሩ እንደፈለጋችሁ እንትን በሉ ከተባለ እኮ ሰዎችም የኛ ልጆችም እኮ በቃ ራሳቸውን ካሁን በኋላ እንትን ይላሉ። በቃ ለምን አንተ ቤት ከዚህ በፊትም ሲስ የምታውቀው እንደሚገባው ምን ሲባል ነው በቃ ፌር ኤንድ ስኩዌር አይነት ውይይቶች ይደረጋሉ ተብሎ ነው። ግን እንደዚህ ኢፍታዊነት የሚመጣ ከሆነ ዋን ሳይድድ ሆነ እንትን የምትል ከሆነ this will not be acceptable። ይሄ ተቀባይነት አይኖርም በምንም ተአምር። ኦኬ በምንም ሎጂክ ተቀባይነት አይኖርም። በምንም ሎጂክ ተቀባይነት አይኖርም። ይሄን ነገር መናገር ያስፈልጋልና ከተነሱ ሐሳቦች አንፃር ምንም እኔ እንደው ቁም ነገር ያለው ሐሳብም ተነስቷል ብዬ አላስብም። እውነት ለማውራት ግን ወደ ሐሳቦቹ ከመሄዳችን በፊት በቃ በጣም ተገርሜ ነው የወጣሁት ስላልጠበቅኩት ማለት ነው። እውነት ለመናገር አልጠበቅኩትም እንደዚያ ይደረጋል ብዬ ማለት ነው። ምክንያቱም ውይይቱ ልክ ደግሞ የሆነ 5 ደቂቃ ምናምን ሲቀረው ነው ከሲስ ቤት ራሱ የወጣሁት እየተከታተልኩ ነበረ። ከዛን ደምረው እንደተወው መልእክት ልኬለት እንደው ስክሪንሻት ደምረው ላይቭ እንደሆነና ውይይቱ ቀርቷል የሚለውን በቴሌግራም ለሲስ ልኬለት ነው አሳይቸው። ከዛን ወደ ሌላ ቤት ሄድኩት። ከዛን ግን እንደቀረ አሳውቆ እኮ ወደ ተለመደ ነው መመለስ ያለበት እንጂ የዛኛው ሳይድ ገብቶ ስድቦቹን እንዲሳደብ መፍቀድ ማለት አስቀድሞ ውይይቱ ፌር አይሆንም ነበር ማለት እኮ ነው አይደለ? ምክንያቱም እሱ መካከለኛ ሆኖ በቃ ፌር የሆነ ውይይት ለማወያየት የተቀመጠ ሰው ከሆነ ልክ ያኛው ሲቀር አይ እሱ በሌለበት አታወራም ነበር። እንደውም ፌር የሆነ ሰው አይደለም እንደዚህ ይቅርና ከሁለቱ ተወያይ አንዱ ከገስት በኔትወርክ በተለያየ ምክንያት ቢወርድ በዛ ቦታ ያኛው አውራ አይባልም ማለት ያኛው እስካልተመለሰ ድረስ ጠብቅ ነው የሚባለው ወይም ስለሱ አታወራም የሚባለው ማለት ነው። እንኳን በሌለበት ያን ያህል ሰዓት ያን ሁሉ ስድብ ትክክል አይደለም። ሲስ በጣም ነው ያዘንብህ። እኔ በግሌ በጣም አዝኜብሃለሁ። ወንድሞቹም እንደሰማኸው ነው። ትክክል አይደለም። ሌላ ያሸማቀቀ ነገር ኖሮ ሳይሆን አንተን በዛ መልኩ ስላልጠበቅነህ ነው እንጂ ሰውየው ሁሉ የተለመደው ነገር ነው። አዲስ ነገር አንድ አላወራም። ከምናውቀው ውጪ ምንም አውርቶ አይደለም። ግን በዚህ ፕሮግራም በዚህ መልኩ ሊሆን ስለማይችል ማለት ነው። በዛ በጣም ደብሮናል። አንዳንድ ኮሜንቶች ደግሞ አይቻ ነበርና ለእናንተም በዚሁ እናንተ ናችሁ ጓደኛ አድርጋችሁት ምናምን የሚል ማለት ነው። በእምነት አንድ ነንና እስቲ ጓደኛሞች ነን ተባብለን አይደለም። እምነቱን እናውቃለን፣ እምነታችንን ያውቃል። ጓደኝነት ይዞን ዝም አላልነው፣ በርታ ምናምን አላልነው። ስህተት ከሆነ ስህተት ነው። ይሄ የታወቀ ነገር ነው። በነገራችን ላይ ከዚህ በፊት የኛው ሰው ሆነው ማለት ኦርቶዶክስ ሆነው እንደዚህ አይነት ነገር ያደረጉም ነበሩ። ለነሱ ያደረግነው ለዚህ ምን አደርጋለን ማለት ነው። ስህተት ነው። ከዚህ በኋላ መጠንቀቅ እንደሚገባንም ደግሞ ለሁሉም ለኦርቶዶክሳውያን ማሳያ ነው። ሶሻል ሚዲያ ላይ የምናደርጋቸው ነገሮች አንዳንድ የዋህነቶች አላስፈላጊ እንደሆኑ ማለት ሰው በግልጽ የሚናገር ሰው በጣም ጥሩ ነው። በነገራችን ላይ ጋድ ማለት ማንነቱን ስሜቱን በግልጽ የሚያሳይ ሰው በጣም ጥሩ ነው። በቃ ሸጋ ነው። ተዋውቀ ትቀጥላለህ። ተሳስቆ ከጀርባ ሌላ መሆን ደግሞ በጣም ከባድ ነው እና እንደዚህ አይነት ነገር በጣም ነው የማይመቸኝ። በቃ ሰው ፊት ለፊት ነው የተሰማው መናገር ያለበት ብዬ አስባለሁ። ለማንኛውም ያሳዝናል። ቴንክ ዩ ባይ እናመሰግናለን። ጥሩ ሐሳብ ነው።